ሁለተኛው የባህል ማዕከል የኪነት በምሽትን እንታደማለን። እንግዳችንም የክብር እንግዳችን ደረጃ ኃይሌም በዚህ አለ። እሱን የተመለከቱ እሱን የሚዘክሩ ከሱ ጋር የሚያገናኙ ነገሮቻችን ይቀጥላሉ። በቅድሚያ የምናደርገው ግጥም ነው። ከዛ ደግሞ ሙዚቃም ይከተላል። ዮሴፍ ናሉት በበርካታ ወጣት በቴሌቪዥን ፕሮግራም ዝግጅት በብዙ ሙያዎች ላይ የቆየው ደረጃ ኃይሌ ወደዚህ ስለመጣ እናመሰግናለን። የጥያቄዎቻችንን እንጀምራለን። የሞባይል ስልኮቻችሁን ግን ብታወርዱ ጥሩ ነው። በእኛ የሚቀረጹ ቀረጻዎች ስላለ እንዲሁ እንታደም፣ እንዲሁ እንጫወት። እባካችሁ በዚህ ተባበሩ። እንግዲህ ሰሞኑን ወደ ሌሎች ነገሮች ከመግባታችን በፊት ወደ ሀዘን መልሼ እንዳልከተል እንጂ ከይቅርታ ጋር እንግዲህ ነፃነት መለሰን ለማስታወስ ሞክረናል። ግን ነፃነት ወርቅነህ የነፃነት መለሰ ሙዚቃ ቀደም ብሎ ስለነበር መሰለኝ ወሰደኝ ወደዛ። የእሱን ነገር ስራዎቹን አንስተህ ከአንተ አንደበት ደግሞ የተወሰነ ብትለን። ያው ብዙ ስለተባለ በማህበራዊ ሚዲያ በጣም ማህበራዊ ድረገጾች ብዙ ተባለ ስለሆነና ከልጅ እስከ አዋቂ ሁሉም በአንድነት ያዘነበት ሩህሩህ፣ ለሰው አዛኝ፣ ለሰው ቀድሞ ደራሽ፣ ጎበዝ፣ ለስራው ታታሪ፣ ከምንም በላይ ደግሞ ለሰው ልጅ አብሮት ላለ ለማያውቀው ግንባር ቀደም የሆነ ከፊት የሚሆን ጥሩ ሙያተኛ፣ ጥሩ ሰው ነበረ። ያው ሁላችንም ወደዛው ስለሆነ መቀበል ቢከብድም ድንገተኛ መሆኑም ወይ ደግሞ ሳናስበው ብዙ ስንጠብቅ ማጣታችን ሀዘኑን ክፉ አድርጎታል፣ አስደንግጦናል። ግን የፈጣሪ ትዕዛዝ ነው። ምንም ማድረግ ስለማይቻል ይሁን ብለን ተቀብለን ሸኝተነዋል። ሁላችንም ወደዛው ነን። ነፍሱን ከደጋጎች ጋር ፈጣሪ ያድርግልን። አሜን። ወደ እንግዲህ የክብር እንግዳ አድርገን ደረጀን ዛሬ ስንጋብዘው ከሰራቸው ስራዎችም ከተሞክሮችም ከፊትም ከኋላም እያለን ለመጫወት ነው። ግን ደግሞ ከአሁን ካለንበት ከዘመን ለመጀመር አሁን በአጫጭር ቪዲዮዎችም እንደምትመለከቱት ሰዎችም በኑሮም እርስ በርስ ብዙ የቀልድ ስራዎች ያሉበት እርስ በርስ ብዙ የምንቀላለድበት ዘመን ነው አይደለም? ደረጀም ይሄን እንደምታስተውለው እርግጠኛ ነኝና ምናልባት ይሄንን ለኮሜዲ ስራ ይሄ ዘመን ፈታኝ ነው ልንል እንችላለን። ይሄንን ይዘን እንዴት ታዲያ በጣም እንጂ ያኔ እኮ ሞባይሉን የምታቆመው ደስ ይለኛል። ያኔ እኮ ነገን እንደዚህ ነገር አይመነዘርም፣ እንደዚህ ነገር ጥምም አይልም፣ እንደዚህ ነገር አግኖ የሚያይና ነገርን ለራሱ ጥቅምና ከራሱ ፖይንት ኦፍ ቪው ከራሱ ፍላጎት አንጻር አይደለም የሚያየው። ያኔ ስትጫወች ስትይም ልትይ የፈለግሽውን ስሜት ያውቀዋል። ማንንም ልትጎጂ አይደለም፣ ማንንም ልታስቀይሚ አይደለም፣ ግን ጨዋታ ነው። ያንን ይረዳል፣ በዛ ይዝናናል። አሁን እኮ ማስመልጠስም መከራን፣ አሁን እኮ የእግዚአብሔር ሰላምታ መስጠት ይጠመዘዛል በሚል እኮ ብዙ ነገር እንትን ትያለሽ እና ወያ ጊዜ አሪፍ ነበር። ይሄ ጊዜ አሪፍ ነበር። እውነት ነው። አሁን ግን የለም ማለት አይደለም። አሉ በጣም ጥሩ ስራ የሚሰሩ ጥሩ ነገር የሚያቀርቡ ሰብስታንስ ያለው ጊዜውን የዋጁ ከጊዜው ጋር የተራመዱ ሳይ ደስ ይለኛል። እኛ ላይ ወይም እነ ልማነ ላይ አልቆመም አሉ። ታዲያ እንደዛ መሆኑ አሁን ሰው እርስ በርስ ይዘላለፋል፣ የራሱን ቀልድ ይቀልዳል። ሙያዬ ብሎ ኮሜዲ ሙያዬ ይሄ ነው ብሎ የሚመጣ ሰው
እያየን አይመስለኝም። አሁን አይደል ብቅ ብለው ጥፍት የሚሉ ናቸው። ይሄ ይሁን እክል የሆነበት ስራዬ ብሎ መያዝ ያስፈልጋል። በቃ ይሄ መክሊቴ ነው፣ በተፈጥሮ የተሰጠኝ ነው፣ ከፈጣሪ የተሰጠኝ ጸጋ ነው። በሰፈሬም በትምህርት ቤቴም በመምህራኖቼም ታንጬ የሆነ ቦታ ደርሳለሁ የሚል ይዞት ሙጭጭ ብሎ ይሄዳል። ከዕለታት አንድ ቀን የሆነች ነገር አሳይቶ በዛው ጠፍቶ ያንን ስም ይዞ በየመንገዱ ሰላም በሉኝ የሚልም አለ። አንድ ነገር ይዞ መጮህ ጥሩ አይደለም። መልፋት፣ መውጣት፣ መውረድ፣ መድከም አስፈላጊ ነው። ትልቅ ቦታ ለመድረስ ደግሞ የቀደሙትን ማየት፣ ከቀደሙት መማር፣ ማንበብ ያስፈልጋል። እንደገና ደግሞ እኔ የሰራሁት ምንድን ነው፣ ሰው ጋርስ ምንድን ነው፣ ፊድባኩ ምንድን ነው ብሎ ማየትም ያስፈልጋል። ትንሽ ጭብጨባ መጥፎ ነው። ጭብጨባ ልብን ካሳበጠ መሄጃችን ታጫለሽ። ገንዘብና ጭብጨባ ደግሞ ይነዳሻል። ላለመነዳት የምታደርገውን ነገር ማወቅ ነው። የምትፈጽመውን ነገር ማወቅ ነው። ምንድን ነው እያደረግኩት? ለማን ነው እያቀረብኩ ያለሁት? ምንድን ነው አቅርቤስ የማገኘው ነገር? ከገንዘቡ ከምኑ ሌላ የምታተርፊውን ነገር እሱን ማስተዋል ይጠይቃል። እንግዲህ ወደ ኪነ ጥበብና ወደ ኮሜዲው ወደ ትወናው የመጣህበትን መንገድ በጨረፍታም ቢሆን ቅድም ልናወሳው ሞክረናል። ግን ወደዚህ ሙያ በደንብ በቃ ይሄ ነው ቆይበት ብለህ እንድትወስን ያደረገህ አጋጣሚ ወይም በቃ ብለህ ኮሜዲያን ነኝ ከዚህ በኋላ ተዋናይ ነኝ ጥበብ ውስጥ ነው ያለሁት ብለህ እንድትወስን ያጋጠምህን ቅጽበት ሁኔታ ታስታውሳለህ አይደል? መነሻዬ ሰፈር ነው። ከቤት ይጀምራል። ከዛ ግቢ ውስጥ ነው። ከግቢ ማህበረሰቡ ጋር ትሄጃለሽ፣ ጓደኛ ምናምን አለ። ትልቁና ዋናው ግን ትምህርት ቤት ነው። ስፔሻሊ የቋንቋ አስተማሪዎች። ከዛ ይሄው እናንተ ያላችሁበት ትምህርት ቤት ናቸው ብዙዎቹን ወደሚፈልጉት ወይ ደግሞ መክሊቴ ብለው ወደሚያስቡት ነገር የሚወስዳቸው። ከሰፈር ይዘውት የሚመጡት አለ፣ ከመንደር ይዘውት የሚመጡት አለ፣ ከቤተሰብ ይዘውት የሚመጡት አለ። ግን ሁሉም ደርዝ የሚኖረው ሼፕ ተደርጎ የሚወጣው በትምህርት ቤት ነው። ስፔሻሊ በቋንቋ መምህራኖቻችን ወደ ሙያው የገባነው ሰዎች የተሳብነው በዛ ነው። እድል እየሰጡን ካላቸው ደቂቃ ላይ እየሰጡን እስቲ ሰው ፊት የመናገር ሰው ፊት ዝግጅቶችን የማቅረብ ልምድ እንድናዳብር ያደረጉን እነዛን። በዚህ አጋጣሚ መምህራኖቼን አመሰግናለሁ። እንደ አሪያስ የምታስታውሰው ከኛ ሀገርም ከውጭ ሳየው በቃ ይማርከኛል የእሱን ፈልግ ወይም እሱን እያየሁ መጥቻለሁ የምትለው ሰው አለ? ያለምንም ጥርጥር ሀገራችን ላይ ንጉሳችን ልመነ ታደሰን ነው። ምንም እንኳን ዛሬ ጊዜም ሁኔታው እንዲህ በየጎዳናው ላይ እናየው እንጂ እሱ እኮ የንጉሶች ንጉስ ልመነ ታደሰ የኔ የምንጊዜ ሮል ሞዴሌ ነው። ውጪ ስንመጣ ቻርልስ ስፔንሰር ቻፕሊን ያው ወርልድ ዋይድ በሙሉ ያውቁታል። ሲሰራቸው የነበሩ ነገሮች ደግሞ ለየትኛውም ማህበረሰብ የሚሆኑ ናቸው። ለየትኛውም ትምህርት ደረጃ እውቀት ደረጃ የሚሆኑ ናቸው። በዛ ዘመን በዛ ጊዜ በዛ ቴክኖሎጂ እዚህ ድረስ አምጥቶታልና ሁለቱ ለኔ በጣም ነፍስያዎቼ ናቸው። እንዲሁ በአንድ ቃለ መጠይቅ ለአንቷን ቼሆቭ የተለየ ፍቅር እንዳለ ስትናገር ሰምቼ ነበር። ድርሰት ስናነብ እንግዲህ ታምራት ነው እንደሚለው ድርሰት ስናነብ መጽሐፎች ስናነብ ስናይ የራሻ ድርሰቶች ስፔሻሊ አንቷን ቼሆቭ ወደ ቀልድ ስለሚያደላ ወደ ኮሜዲው ስለሚያደላ የጽሁፍ ዘውጎቹ ሁሉ ወደዛ ስለሚያደሉ የሱ ጽሁፍ ይይዘኛል። እነዚህ ሾርት ስቶሪስ በተለይ በሀገራችን የተጻፉ ብዙ ሾርት ስቶሪዎች አሉ። ወደ ቀልድ ወይም ደግሞ ትንሽ ፈገግ የሚያሰኙ ነገሮች ሲሆኑ ለነሱ ቦታ ሰጣለሁ። ሌሎችንም አነባለሁ። ስፔሻሊ ግን ንባብ ታሪክ ቀመስ ሲሆኑ እኔ ኖሬበት ግን በወቅቱ በእድሜም በምንም በአጋጣሚ ሆኖ ያላወቅኩትም ግን እዛ ዘመን ውስጥ የነበረ ሰው የጻፈውን ማንበብ ደስ ይለኛል። ታሪክ ቀመስ እውነተኛ ያንን ዘመን አንተም በደስተኝነት የምታስታውሰው ጊዜ ነው። በተለይም ደግሞ ከሀብቴ ምትኩ ጋር የነበረህን ጥምረት አሁን የዛን ጊዜ የሰራችሁትን ስራ በማስታወስ ውስጥ ያለ በትዝታ ውስጥ ያለ ስራዎቹን ማውሳት አለ። ደግሞ እነዛ ስራዎች ሲሰሩ የነበሩ ገጠመኞች፣ ሁኔታዎች አንዳንድ ጊዜ እኛ
ውጤቱን አይተነው እንስቃለን እንደሰታለን አይደለ? ያ ነገር ደግሞ ሲሰራ የተፈጠሩ ነገሮች ምናልባት እናንተንም ፈገግ አሰኝተዋቸው ያለፉ ነገሮች ሊኖሩ ይችላሉ። እንደዛ የምታስታውሰው አለ? ብዙ ጊዜ የዕለት ተዕለት ግንኙነታችንን ማህበረሰብ ጋር ያለን መስተጋብር በዛ ተንተርሰን ነው የምንሰራውና ኢትዮጵያ ቴሌቪዥን እዚህ ማዘጋጃ እያለ ወደ ሰፈር የምንሄደው በእግር 15 ሳንቲም ነው አውቶቡስ ያኔ ግን 15 ሳንቲም ቆጥብ ነበር። ስንሄድ በመንገድ ግን የምናያቸውን ነገሮች ነው መልሰን ገልብጠን የምናሳየው የነበረውና ብዙ የሰራናቸው አሉ። በጣም ብዙ የሰራናቸው አሉ። አይተን ሰርተናቸው እንደገና ደግሞ በሌሎች አጋጣሚዎች ሌሎችን ለመስራት የሆነ ቦታ ስንሄድ ያየናቸው የታዘብናቸው ያዝናኑን ብዙ አሉ። አንዱ አስተናጋጅ በቃ ያስተናግዳል። በቃ የሚታዘዘውን ይታዘዛል፣ የሚያመጣውን ያመጣል፣ ሂሳብ ይቀበላል፣ ምን ይላል። በቃ ይሄ የዕለት ተዕለት እንቅስቃሴያችን ነው፣ እናየዋለን። አንድ ቀን እረፍት ሆነና የሆነ መዝናኛ ቦታ ላይ ገርል ፍሬንዱን ይዞ አየነው። እሱም እንደ አዛዡ ነው፣ ቁጭ ብሎ ነው። ሲጨበጨብ ተነስቶ ሄዶ ሊያክለው ነው ይላል። አንዳንድ ጊዜ እንደዚህ አይነት ነገሮችን እያየን እዛው ተነግራቸዋለን። እንደው ካለ ሌላም ድገምን እንጂ አይደል? ለምሳሌ ብዙ ጊዜ ስቴጂ መስሪያ ቤት ከዋናው ስራ አስኪያጅ ከዋናው አድራጊ ፈጣሪ በላይ ባለስልጣኑ ጥበቃው ነው ካለ ነው። ምንም ስራ አስኪያጁ አጎትሽ ቢሆን የእህትሽ ባል ቢሆን በቃ እሱ ነው ካለ ነው። አንድ ቀን የሆነ መስሪያ ቤት ልንገባ ምንድን ነው አለ። አይ የጀነራል ማኔጀሩን ፈልገን ይሄ ሲቪል መስሪያ ቤት ያለ አለ። ከዛ ሊያስገባን አልቻለም። ስለዚህ የሚቀጥለው ሳምንት ጥበቃ ላይ እንስራ ብለን ሰራ። እሱ አላወቀን። እዛው ኢትዮጵያ ቴሌቪዥን ዘበኛ ነው። በሳምንቱ ሰራንና ጓደኞቹ እነዚህ ልጆች ባለፈው እንትን ያልካቸው ተብሎ ሳይ ነው የሰራ ነው። ምንድነው መጣው ሀብቴ ጥበቃ ነው። ምንድነው አለ። አይ ኢንፎርሜሽን ፈልጌ ነበር። ኢንፎርሜሽን ዛሬ አይገቡም። ይሄን አሳዩት በጣም የሚታወስ ነው ራስ ይሄን እሑድ ቀን አይቶት እኛ ሰኞ ቢሮ ስንመጣ ግቡ እናንተ ልጆች አሉ ኢንፎርሜሽን። እንደዚህ አይነት ነገሮች ከዛ በመንተራስ ነው። ከዛ የዕለት ተዕለት እንቅስቃሴ ውስጥ ነው ጨዋታ የሚወጣውና በእንደዛ ነው አብዛኛዎቹን ብዙ ነገሮች የሰራ ጨዋታ እኮ እዚህ ውስጥ አለ። መንገድ ላይ የትም ቦታ አለ ጨዋታ ነገር የብለሽ ከያዝሽው ማለት ነው። በዛ መነሻነት ነው ለህዝብ ስናቀርብ የነበረውና ያንን ፊድባክ እያየን እኛ እሑድ አቅርበን ሰኞ ወክ ነው የምናደርገው ሰው ጋር ምን ያህል ደርሷል እነዛን ነገሮች ለማየት ውጤቱን ለማየት ማለት ነው። እንደዚህ ጊዜ ነበር። አይንን ከፍቶ ለሄደ ሁሉ ነገር ወደ ጥበብ የመቀየር አቅም ነበረው ማለት ነው። ደረጀ ሁለቱም ኮሜዲያንና ደግሞ በግልብጥ ብለህ ተዋናይ የሆንክበት ፊልሞች ላይ በደንብ በትወና የመጣህበት ጊዜ አለና የኮሜዲ ስራንና የትወናን ሁለቱም ውስጥ እንዳለ ሰው ድንበር አለህ? ልንለያየውስ እንችላለን? እንዴት ነው ሁለቱም ውስጥ መገኘት ያለው ስሜት ላይ? አንቺ ጎበዝሽ ማለት ነው። ኤልዳ እባላለሁ። ኤልዳ ጎበዝ ጥያቄ ናት። በቃ የምፈልገው ጥያቄ ነው። ምንድነው የምትማሪው እዚህ? እኔ ተመርቄ ወጥቼ አሁን ብዙ ጊዜ ሆኖኛል። ቲያትርና ፊልም ማስተርስ ነው ያጠናሁት። ሌላ ተጠያቂ ጆርናሊዝም ማጥንተሻል? ስራዬ አሁን ጆርናሊዝም ሆነ። ጎበዝ ነሽ። ለምንድን ነው ይሄን ያልኩት? እነዚህ አይነት እንደዚህ ጥያቄ ተጠይቄ አላውቅምና ሾርት አጫጭር ነገሮች ነበር ከሀብቴ ጋር ስንሰራ የነበረው። አጫጭር ነው እየሰራን የኖር ነው። አጫጭር ስንሰራ ቆየን እና በመሀል ከሀብቴ ተለያየን። ስንለያይ በቃ እዛ ጋር ተቆረጠ። እዛ ጋር ሲቆረጥ
ከዚህ በኋላ ደረጀ የሀብቴ ማይክ የሚይዝ የለም። በቃ መሀላ ነው እዛ ጋር በቃ ከደረጀ ጋር አጠገብ ሀብቴ ነበር። ልክ ይሄ ሲቆም ፊልም መጣ። የመጀመሪያው ፊልም አያስቅም ነው። ፊልም ሲመጣ እኔ ምንድነው ያልኩት፣ ጎበዝ ነሽ አልኩሽ። አጫጭር ርቀት ነበር የምሮጠው 100 ሜትር 400 ሜትር ነበር። እስቲ በማራቶን ልየው አልኩና ገባው ፊልምን ማለት ነው። እስቲ ደግሞ ደረጀን በማራቶን ልየው፣ አጭር ርቀት ነበረ። እስቲ በማራቶን ልየው አልኩና ፊልሙ ጋር ገባው። አያስቅም ፊልም፣ ቅድም እንዳልሽው ይፈለጋል፣ ባለቀለም ልሞች፣ ብዙ ፊልሞችን ራሴን እዛ ጋር ፈተንኩበት። እዛም ጋር እንደመሞክር ተረዳሁኝ እና ያችን አጭር ርቀት ነው ወደዚህ ወደ ማራቶን ያመጣሁት። ይሄ ነው። እንደ ሙያ ግን ልዩነት አለው ወይስ ተመሳሳይ ምትላይ ከመርዘሙ ውጪ ሌላ ልዩነት የለውም ማለት እንችላለን? እቺ አጫጭራችን የኛ ጉዳዋ ከባድ ናት እንጂ ለመቅረጽ ቀላል ናት። ለመቅረጽ የስራ ትንሽ የለውም በመሰረቱ፣ ግን ለመቅረጽ ለኛ ቀለል ይለናል። አጫጭሩ ፊልም ትዕግስት ይጠይቃል። ፊልም ከበርካታ ሰው ጋር ነው የምትሰሪው። የበርካታ ሰው ባህሪ ማወቅ ይጠይቃል። ፊልም የበርካታ ሰው ስሜትን ማወቅ ይጠይቃል። ፊልም እንደዚህ እንዳጫጭሯ ቶሎ ከት ምናምን ተብሎ አይደለም። ከት ምናምን ተብሎ አይደለም። በደንብ ተረግጦ ነው የሚሰራው። ፊልም በጣም ብዙ ልፋት ይጠይቃል። የተማርኩት እኔ ከዚህ ካጫጭሮቹ እዚህ ጋር ልትሰሪ ስትመጪ በጣም 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 ጥልቅና ማሰብ የሚጠይቅ በቲምወርክ የሚሰራ ስራ መሆኑንና ማንም አውትሻይን አያደርግም። ሁሉም የየራሱ ስራ አለው። ይሄን የተማርኩበት። እንግዲህ ጥበብን ስናስብ ዘመን ተሻጋሪነት አንዱ ነገር ነው አይደለ? የኮሜዲ ስራዎች ደግሞ በጊዜያቸው በጣም ያሳቁን ኮሜዲ ስራዎች አሁን ስናያቸው ያኔ እንዲህ ያሳቁን እንዴት ነው ምንላቸው ነገሮች ይገጥሙናል። እና እንዴት ነው እሱ ነገር የጊዜውን ሁኔታ በመፍጠር ነው። አንተ ስታያቸው ያን ጊዜ ተሰሩ እና የዛን ጊዜ በጣም ያስቁ የነበሩ ስራዎች አሁን ላይ መለስ ብለህ ስታያቸው አያስቁም ነበር እንዲያልካቸው ገጥሞ ያውቃል? እኔ እንደዚህ ያስባለሁ። ምክንያቱም ትልቁ መገለጫው ቲክቶክ ላይ የምታየው ነገር በሙሉ እየተቆረጠ የሚወጣ የኛ ነው። እኔ ስረዳ ለካ ዘመንን ተሻግረናል፣ ለካ ወደፊት ሄደን ነበረ የሚል ነው። ምን ልንሰራ ሰራ ነው ብዬ ያሰብኩት ምንም ነገር የለም። በወቅቱም በጊዜውም በሰዓቱም ስንሰራው እዚህ ዘመን ላይ ይደርሳል ብለን አይደለም። በወቅቱ ግን አስቋል። በወቅቱ ያሳቀበት መንገድ ወይም ያለንበት ነባራዊ ሁኔታ አንፃር ሊሆን ይችላል። አሁን ላይ ደግሞ በሌላ ነባራዊ ሁኔታ ልስቂበት ትችላለሽ። ሆኖም ግን እኛ ከሰራነው ውስጥ አሁንም ስናይ ስክሮል ባደረገን ቁጥር ከሁለት ወይም ከሶስቱ አንዱ የኛ ይሆናል እና ለኔ ይሄ መገለጫው ምንድነው? ያንንም ስንሰራ የነበረው እዚህ ጋር እንደሚደርስ ምናልባትም ወደፊት ሊሄድ እንደሚችል የተረዳሁበት ነውና ሳናስበው ሳንዘጋጅበት ችግር ባውጣው ብለን የሰራነው ነገር የለም። በመጀመሪያ ደረጃ እኔና ሀብቴ መዘናናት አለብን። ሰው ጋር ለመስጠት እኔ ካልሳቅ ሀብቴ ካልሳቅ ሰው ጋር ምን ብለን ነው የምንሰጠው? ስለዚህ እኛ መጀመሪያ ሁለታችን ስንጽፈው ስናዘጋጀው እኛ ፍርፍር ብለን ከዛ በኋላ እኛ ጋር ከገባን በኋላ ነው የምንሰራው። በዚህ ምክንያት ሰው ጋር ደርሷል። እነዚህ የደረሱት በሙሉ አሁን ላይ ሳያቸው እንዴት ደስ ይለኛል። በዚህ ሂደት በጣም የማትረሳው አንድ የኮሜዲ ስራ የምታስታውሰን ካለ እናንተም በጣም መጀመሪያ እንዳልከው ፍርፍር ብላችሁበት እኛም ጋር ሲደርስ ያሳቅ ሰርተነው ብቻ ሳይሆን እየሰራንም የገጠመን ነገር እኔ እንደ ባለስልጣን ሆኜ ሆስፒታል ሀብቴ ታሞ ጉብኝት እያደረኩ ነው። ሆስፒታል ውስጥ ምንድነው እየሆነ ያለው በሆስፒታላችን ምናምን እያልኩ ምናምን ነገር ነውና ጨዋታው ምንድነው ፕሌዩ እዛ ጋር ስደርስ ዘመዴ የተኛው ዘመዴ ነው። እዚህ ጋር ስልጣን ገደል ገባ። ሰው ቁጭ እዚህ ጋር ሰው ሆነ እንዴ አውጭ ምን አገኘህ አለ ያ ባለስልጣን እንዲህ ሲል የነበረው ሰውዬ ማለት ነው። አውጭ ምን አገኘህ ብለ አጋጣሚ ሆነ ምናምን ነገር ምንድነው
ምንድነው እያደረጋችሁ ያላችሁ? ይሄ እኮ እንትና እኮ ዘመዴ እኮ ነው ምናምን አለ ባለስልጣኑ አለና ምንድነው ያዘዛችሁለት አለ። አሁን በቃ አሁን እያገገመ ነው። የመጣ ጊዜ እኮ ራሱን አያውቅም ነበር፣ አሁን አገገመ ነው ይሻለኛል። ጥሩ ምን አዘዛችሁት? 20 መርፌ በሉ 40 አድርጉለት። እና ይሄን እየሰራን አጋጣሚ ሆኖ የፈቀደልን ሆስፒታሉን የፈቀደልን ሰውዬ ሲመጣ ሀብቴ ተኝቷል። አሁን ሰላም አልነበረም እንዴ ብሎ እሱ ደግሞ ፕሌይ ጨዋታ ምናምን መሆኑን አያውቅም። ሀብቴ ያመመው ነው የመሰለው። ሌላ ከፕሌው ሌላ ደግሞ እሱን ኧረ ቀልድ ነው ይሄ ምናምን እንደዚህ አይነት ቀልድ አለ እንዴ? አሁን እዚህ አብሮኝ አልነበረም እንዴ በሉ ወደ እንትን ክፍል ሰሩት ምናምን ኧረ ቀልድ ነው ይሄ እንደዚህ ልንሰራ እነዚህ ያጋጥማሉ አንዳንዴ በጋዱ ዓለም የምታዩ ነገርን ልትሰሪ ስትመጪ የምር ያደርገዋል። አንዳንዱ የምር ያደርገዋል። እሱ ነገር ቀልዱን የምር ማድረግ አንድ ነገር ነው። አንዳንድ ጊዜ ደግሞ እናንተን በኮሜዲያንነቱ ብቻ እንደ አንድ ካራክተር ብቻ ስሎ በህይወት ዕለት ዕለት ስትኖሩ እዛው ላይ መቸንከርና ቁም ነገር እንደሌለ ማሰብ እስከጥሞ ያውቃል። ይሄ በደንብ እንጂ መድኃኒት ውጪ አሞኝ የሆነ ነገር በልቼ መንገድ ላይ ቁጭ ብዬ ስገላበጥ የሆነ ካሜራ ፈልጉ ይላሉ። የሆነማ ካሜራ የሆነ ቦታማ አለ። እኔ መናገር አልችልም። ወደ ሐኪም ቤት እንዲወስዱ ላበላቦኛል። እና አንዳንድ ጊዜ ለመረዳት ትንሽ አስቸጋሪ ያኔ እንግዲህ በቃ ሁሉም ነገር ቀልድ ስለሚመስለው ሰው ምንም ነገር ቢያጋጥመሽ የሆነ ነገር ካሜራ ፈልጉ የሆነ ቦታማ አለ ነው የሚሉት። በማህበራዊ ህይወትም ላይ ሀዘንም ቢመጣ ሌሎች የእውነት ቁም ነገር ሆኖ የምትሳተፍበት ነገር ቢኖር እሱም ከባድ የሚያደርገው ሊሆን ዮሴፍ ቀብር ሄደን የምናውቃቸው ልጆች ናቸው። አባታቸው ሞተው ቀብር ደርሰናል። እኔም ሀብቴም ደርሰናል። ዮሴፍና እንደዚህ አጣምረን ቆመናልና ይሄ ቤተክርስቲያኑን የሚዞሩበት አላራ አስከሬን የሚዞርበት ጊዜ ተከትለው ነው የሚሄዱት። 3 ትማማቾች ናቸው እና ሬሳውን እየተከተሉ ነው እና እንደዚህ የዞረ ከኋላ ነው። በቃ አባዬ እያሉ አዩን። ወይኔ ደረጀና ሀብቴ ወይኔ አሉ። ይሄም አለ ምንም ማድረግ ግን አትችልም። በጣም ግሩም ነው። እንግዲህ ግን ወዳጆቹ እንደሚሉት ደረጀ ኃይሌ በጣም በቁም ነገርና ብዙ ወዳጆቹ ስለሱ ሲጽፉም ሲናገሩም እኔ በግሌ ያስተዋልኩት የሱን ቁም ነገረኝነት ነውና በኮሜዲው ዘርፍና በሳቁ ከምናውቀው ጽንፍ ነው ደግሞ የሚያወሩት ወዳጆቹም የሚመሰክሩት። ብዙ ጊዜ እንዳልወስድ ደግሞ ጥያቄዎችን ለእናንተ እድል ልስጥ። እሺ አንድ እዚህ ጋር እጅ አለ። እሺ ራሱ ማይኩን ያዘው ነው። እሺ በእጅ ስለሆነ እንዴት እንከለከላለን? ሌላ አንድ ተጨማሪ እድል ልስጥ። እዛ ጋር ሴት ይታየኛል አይደለም? እሺ አመሰግናለሁ። በጣም ልዩ ክብር አለ ለኮሜዲያን ደረጀ ኃይሌ። ምናልባትም ዘመናዊ ሽሬ የሚባሉ ስራዎች በተለይ በእኛ ዘመን ያው እድሜ ሰጥቶት፣ ምክንያቱም ብዙ የጥበብ ሰዎች ባጭሩ ሲቀጩ አይተናል። ለነ ድምፃዊ ዚነት ማባው፣ ኬኔዲ መንገሻ፣ ተስፋዬ፣ ታምራት ደስታ፣ አሁንም ወንድማችን ነፃነት እና ሀብቴ ጓደኛ ስፔሻሊ ለእኔ ያ ዘመን ወርቃማ ዘመን የምለው ጎልደን ኤጅ በኮሜዲ ለእኔ በጣም ጎልደን ኤጅ የሚለው ናቸው። ጥምረታችሁ ዩሲ እኔ ብዙ ጊዜ ኮሜዲያን ነን የሚሉ ሰዎች አሉ፣ ግን ደረጀ ለኔ የሚለይብኝ ከዛ በላይ ነው። ምግባሩ ቅድም እንዳለችው ኤልዳ መሰለኝ አይታችሁ ፖዚሽ ግርማ ሁሉ በዝግታ ይገኛል ይላል ሼክስፒር እና ያ እኔ ዛሬ ነው ያየኋት። ምናልባት ቴሌቪዥን አላይም፣ ግን ዩቲዩብ ምናምን ላይ አውርቼ ልሰማው እችላለሁ። ኤልዳ ብዬ ገብቼ እንግዲህ ሊንክ ካለ እንደዚህ አይነት ግሬስ ያላቸውን ሰዎች መዘከር ጥሩ ነው ብዬ ነው። የኔ ጥያቄ ማለት ነው እንደ ጥያቄ ወይም እንዳስተያየት አርቱ ላይ በተለይ ኮሜዲ በጣም ጥልቅ ንባብን የሚጠይቅ አሰላሳይን አእምሮ ልክ ዘመን እንደነ ሞሌር
እኔ አንዳንዴ ስለ ራስ አውራ ኢትዮጵያን ሼክስፒር እላቸዋለሁ። ባለፈው ነው በእውቀቱ ምናምን አውት ኦፍ ሰርቴ ሼክስፒር ፕሌይ ቢያንስ 30 ዓመት ያለው እናቱ የወለደችው ካሉ መጥቶ ይሞግተኝ ብዬ አንዳንዴ ደረቴ የምነፋበት ኮንዲሽን አለ። እዛ ውስጥ አሁን ሼክስፒር አንተ አሁን ቼኮቭ ብለሃል። ሼክስፒርም ግሬት ኮሜዲያን ነው። በተለይ ጋሽ ተስፋዬ ገሰሰ የተረጎማቸው እነዚህ ግጥሞችም አሉ። ጸጋዬ ገብረመድኅን የሰሯቸው አሉ። እነሱንም የማንበብ ልምዱ አለ ወይ? ምክንያቱም የእነሱ ስራዎች ዘመን ተሻጋሪ ናቸው። ማርሎ የሚባል ደራሲ ሼክስፒር ዛሬን አይደለም ዝንተ ዓለምን ነው የኖረው እስከ መባል። ስለዚህ እናንተም በንባብ የታገዘ ነው ወይስ መሰጠት ነው? አንዳንዴ ጊፍትድ ነው ወይ? ፕላስ ከሀብቴ ጋር ያላችሁ ነገሮች ደግሞ በጣም ጥምረታችሁ እስከ መጨረሻው ፍቅር እስከ መቃብር አይነት ነገር ነው። እሱ አይነት ነገር አይታይም። አሁን ላይ አማተሮች ተቆጣጥረውታል። አርቱ ፕሮፌሽናሊዝም ሙቷል። ኖት ኦንሊ አርት፣ ፖለቲክስ፣ ማንኛውም ነገር በለው በአማተሮች ነው። ይህንን ነገር ፔኔትሬት አድርጎ ለመግባት ትልቅ ተግዳሮት አለ። ስለዚህ እንደው አዳዲስ ስታይሎች አዳዲስ ኢዝም ለማስተዋወቅ የእኛ ማህበረሰብ ትንሽ ሪችድ ነገር ነው። ቀደም ሲል አሁን ጨዋዊ የነ ምኒልክን አካባቢ አሁን ሲያስተዋውቁ አይተህ ከሆነ የሰይጣን ቤት ቲያትሩ ይሄ ሆቴሉን ነውር ነው አይገባም። እሱ ነገር ስቲል ነው ያለ ይመስለኛል። ስለዚህ አዳዲስ አስተሳሰቦችን አዳዲስ ስታይልስ ለማየት አልታደልንም። ምንድን ነው ችግሩ ብዬ ጠይቃለሁ። ይህንን ካልኩ አመሰግናለሁ። እዚሁ ላይ መለስለትና ከሰከሰ ይወራል። አይ አንዴም መመለስ ካለ ችግር የለውም፣ ግን እኔ እንደ ፖለቲከኞቹ አልችልም። አንዴ አንኳር ነጥቦች ይቻል። አንደኛ የነ ሞሊየር የነ ሼክስፒር የዛ ዘመን ጽሁፎችን ለማለት በመሰረቱ ብዙ አልታደልኩም። ሆኖም ግን ወደዚህ ተርጉሞ የመጡ ቲያትሮችን አይቻለሁ። በዛ ቲያትር ውስጥ ግን የሰውየውን አስተሳሰብ፣ ስሜት፣ ፍላጎትና ብቃት አይቼባቸዋለሁ። ያየኋቸው ቲያትሮች እንትን ስል ማለት ነው። እነሱ የጻፏቸው ወይም የእነሱን ፍልስፍና ምናምን ዲቴል ገብቼ አልዋሽም። ለምን ዋሻለሁ? እንደውም እዚህ አልዋሽም። እና አንቷን ቼሆቭ ሌሎች ምናምን ነገር ስንል እነሱም በአብዛኛው እነ መስፍን አለማየሁ ተተርግሞልን መተው ነው። በእርግጥም እነሱ የሰሩትን ኦሪጂናል እንትኑን ይዤ አይቼ አይደለም፣ ግን እዚህ ጋር ባሉ በበቁ ሰዎች ተርጉሞት እጄ ላይ በመጣው ያየሁትን ነው የተናገርኩትና እነዛ በመጡበት እነዛ በታዩበት ዘመን የእናንተ እንደዚህ አንድ ላይ ሆኖ ሞት እስኪለይ ድረስ የሚሄዳችሁ ሚስጥር ስትል በመጀመሪያ ደረጃ አሁን ሁለት ሆኖ የጀመሩትን ብታስብ በአብዛኛው ተለያይቷል። በአብዛኛው አንድ አይደለም፣ በአብዛኛው የለም ወይ በየራሳቸው ለየቅል ሄደዋል። ይሄ ለምን ሆነ ብለህ ስትል መሰረቱ እኔና ሀብቴ ስንተዋወቅ ገንዘብን ብለን አይደለም፣ ዝናን ብለን አይደለም፣ ጭብጨባን ብለን አይደለም፣ እልቅናን ብለን አይደለም፣ ምንም ብለን አይደለም። በነበረን ዝናና ክብር በወቅቱ በአምስቱ መውጫ በር ላይ መሬት ይኖረን ነበር። የሆነ ከተማ መሀል ላይ የኔም የሀብቴን ፎቅ ይኖረን ነበር። በፍጹም ለዛ አልሰራንም። የሰራነው ከቲቪ የምናገኛትን ገንዘብ እንዴት ከወር እናብቃቃት። የዛን ጊዜ ባለሀብት ምናምን ማን ይኑር ምናምን የምናውቀው ነገር ያኔ ምንም ነገር የለም። ያኔ እውነቷ ናት። በቃ ሰርተን ለእሑድ ምን እናቀርብ ነው እንጂማ እድሉ ነበረ። በዛ ምክንያት ነው ያንን እንትን ፈጣሪ የለየው። ወደዚህ ጋር ስንመጣ ይሄ ነገር ለምን ሆነ? አሁን ለምን አልሆነም? እንደዚህ አይነት ነገር ፔኔትሬት ተደርጎ ይሄ ዘመን ወይ ይሄ እናንተ አይነት ነገር ለምን ወደዚህ ጋር አልመጣም? ምንድነው ሊሆን የሚችለው ምክንያቱ የሚል መሰለኝ ካልተሳሳትኩ። ይሄማ አሁን ዘመኑ ነው። አሁን ዘመኑ ቲክቶክ አለ፣ ምን አለ ማንም ቤቱ ቁጭ ብሎ ምንም ነገር ማድረግ ይችላል። ሁሉም ቀልደኛ ነው፣ ሁሉም ፖለቲከኛ ነው፣ ሁሉም ምናምን ነው። ነጥሮ የወጣው የሚችል የበሰለ ነገሩ የገባው ነጥሮ ወጥቶ እያየን ነው። ያልቻለ ደግሞ ያው እንደምናየው ነው የሆነ ያለውና ቴክኖሎጂ ዘመኑ ባመጣው ነገር ተንሸራተን እዛ ውስጥ ነው ያለ ነው። ይሄን አሸንፎ የመውጣት ስልጣኑ ያለው እያንዳንዱ እጅ ላይ ነው።
እኛ እዚህ ድረስ አምጥተናል። እነ ለምን አምጥተውታል፣ እነ ጋየው እነ ከሌ እዚህ ጋር አምጥተውታል። እዚህ ጋር ደግሞ ይሄ ቴክኖሎጂ ተሟልቶለት ሁሉ ነገር እጁ ላይ ሆኖለት ይህንን ነገር ይዞ ዱላውን ተቀብሎ ለሚቀጥለው ትውልድ የሚሰጥ ኃላፊነት የሚሰማው ትውልድ ያስፈልጋል ባይ ተመልሷል። ጥሩ ነኝ አይደል? ጥሩ ነኝ። እንዴት አመሻችሁ? ቴንክ ዩ ፎር ቹዚንግ ሚ ሞክሼ። እኔ ሚልዳና ነው ስሜ። በመጀመሪያ ባለፈው ሳምንት ባጋጠመን ሀዘን በነፃነት ወርቅነህ ህልፈት ለሁላችንም መጽናናትን እመኛለሁ። እኛም እንደ አድናቂዎቹ ከልባችን ተሰብረናል። የእናንተን ጓደኞችን ማሰብ ያቅተኛል። እግዚአብሔር ነፍሱን በገነት ያኑርልን። እግዚአብሔር ያጽናችሁ። በመቀጠል በእርግጥ ጥያቄ ምናምን የለኝም፣ ግን I feel like you're not like well appreciated ነህ ብዬ አላስብም። አትሊስት እኔ ኤክስፕረስ ስላላደረኩት መሰለኝ በጣም አንደርሬትድ ኮሜዲያን ነህ ብዬ ነው የማስበው። በጣም ማለት ነው። ምክንያቱም 70% 80% እዚህ ያለው ተማሪ የፍሬምስ ፋን ነው። ለእኔ ያደግኩት ጎረቤታሞችን ሳይ ነው። የመጀመሪያ ሲትኮም በጣም ነው አልወድም፣ እንግሊዝኛ አማርኛ፣ ግን የመጀመሪያ ሲትኮም ከልብ ያሳቀኝ ጎረቤታሞች ነበረ እና በቃ እሱ እያየን ያደግነው ቤታችን ኮንደኔ ኢትስ አን ኦነር። እንደዚህ ራሱ ቁጭ ብዬ ለምን እንደተቀመጥኩ አላውቅም። ስማ ማውራቴ ራሱ ኢትስ አን ኦነር። በጣም ከልብ ያደረገ በጣም ኢትስ አን ኦነር። በጣም ነው የምንወድህ፣ በጣም ነው የምናከብርህ። ደሬ የምልህ ያው ስለምወድህ ነው እና ከልባችን በጣም አፕሪሺየት የምናደርግ አክተር ነህ። ባለቀለም ህልሞች እነሱን እያየን ያደግነው አሁንም ድረስ ወይኔ በላቸው ያለ ሰው ሁሉ እድሜ ላንተ። አሁንም ጥርሳችን አይከደንም። ዘመን ተሻጋሪ ፒክ ኮሜዲ የእናንተ ጊዜ አይ ቲንክ አልደረስኩም። ደረጀና ሀብቴን የማየት እድል አላጋጠመኝም፣ ግን አይ ትሩሊ ኢንጆይድ የጎረቤታሞችን እድሜ ላንተ፣ እድሜ ለእናንተ። በጣም ሁላችሁንም በጣም እንወዳችኋለን፣ እንወድሃለን፣ እናከብረሃለን እና አይ ሆፕ እንደምታውቁት ምን ያክል ተወዳጅና ተከባሪ አርቲስቶች እንደሆናችሁ እንደምታውቁት ከልቤ ተስፋ አደርጋለሁ። አመሰግናለሁ። ይሄ አድናቆት፣ ይሄ ምስጋና ሁላችሁንም የሚወክል ነው። በእሷ እድሜ ብቻ ሳይሆን እሷ በፊት የነበሩትንም ወጣቶች የሚወክል ነው እና እጅግ በጣም አድርጌ አመሰግናለሁ። የቀደሙትን ደግሞ ያው ዘመኑ ባመጣው ነገር እያየሻቸው ዘና ትይባቸዋለሽ። ጎረቤታሞቹ ደግሞ ደስ ብሎን የሰራ ነው። አሪፍ ሲትኮም ነበረ። አጋጣሚ ሆኖ ተቋረጠ እንጂ ወደፊት ደግሞ የሚሰሩ ስራዎች ስላሉ እድሜ ከሰጠን ታያለሽ። በሌላ ከለር ደግሞ ታይኛለሽ። እዚች ቦታ ላይ አንድ ቀን እንደገና ታመሰግኛለሽ። እዚህ ከፊት እናፍቃለን በጣም። የቅርብ ጊዜዎቹንም ስራዎች እያየን አደግን መጣን የሚሉ ልጆችንም አሁን ማግኘት ደስ የሚል ነገር አለው። እንቀጥል። እሺ፣ አመሰግናለሁ። ዳሬ በምታውቀው ክልል በጣም ከፍ ባለ ክብር አመሰግናለሁ። እነዚህን ጥያቄዎችን ማነሳው ምናልባት እዚህ ያሉ አብዛኞቹ ታዳጊዎች ናቸው። ደረጀ ኃይሌ ሲባል ኮሜዲያኑ ደረጀ ኃይሌ ነው ብዙዎቹ የሚያሉት። ነገር ግን 3 መልኮች አሉ። የደረጀ ኃይሌ 3 መልኮች አሉና እነሱን እንድታነሳ ስለምፈልግ ነው እነዚህን ጥያቄዎች ማነሳው። አንደኛው አሪፉ ጸሐፊ አለ። አሪፉ ጸሐፊ ምስጋና ለነ ታምራት ኃይሉ ይሁን ታም ያለ እዚህ ምስጋና ለነሱ ይሁንና እነ ሮዝ ቀደም ሲል እነ ኢልዳ ሲያነሱት ነበረ። እነ ቁም ነገር መጽሔት በጣም ብዙ ጽሁፎች የደረጀ ኃይሌ ጽሁፎች ይወጡ ነበረ። ከዛ 3 መጽሐፎች ወጡ። በእርግጥስ ደረጀ ኃይሌ ከኮሜዲያንነቱ ባለፈ የ3ቱ መጽሐፍ ላይ እና እነዚህ መጽሔቶች ላይ በመጻፍህ ምን ያህል ሰው ያውቃል? እነዚህ መጽሐፎች 3 ላይ ብቻ ለምን ቆሙ? አንደኛ። ሌላው አሪፍ አንባቢ ያው መጽሐፍ የሚመጣው ከማንበብ ነው። የእናንተ ለየት የሚያደርገው ደግሞ ያንተና የሀብቴ ለየት የሚያደርገው እንዲሁ ብድግ ብላችሁ አለ ወደ ኮሜዲው ሀሳብ የምትሄዱት ንባቡ አለ። በተለይም ደግሞ የቀደም ሲል የጠቀስካቸው የውጭ ጸሐፍቶች ንባብ አለ።
እኛ ሀገር ደግሞ በዘልማድ በተለይ ኮሜዲያን ሲባል ኮሜዲ ሲባል ቧልት ነው። በቃ ሁሉም ነገር ከመሬት ተነስቶ እንደሚደረግ ነው እንጂ ማንም ኮሜዲያንን በአንባቢነት አስቦት አያውቅም። የደረጀ ኃይሌ አንባቢነት እንዴት ይገለጻል? ይህንንም ለዚህ ክፍል ስለሚጠቅም ብታነሳለኝ። ሶስተኛው መልክ አሪፍ የሚዲያ ሰውነት ነው። አሪፍ የሚዲያ ባለሙያነት ጥበብ በፋና እናስታውሳለን። እኔ በጣም የምወደው አንተ ሆስት አረግ በነበረበት ጊዜ የምወደው ነው። ነገር ግን የደረጀ ሌላኛው መልክ እሱ ጋር ቆሟል፣ የጥበብ በፋና ላይ ቆሟል። ስለዚህ የሚዲያ ፐርሶናሊቲ ያለው ደረጀ ደግሞ መቼ ይመጣል የሚለውን እሱም ብናነሳ፣ ደርዳሬ ቲዩብ የት ገባ ካለ እነዚህ ወጣቶች ሰብስክራይብ ያደርጉት ደስ ይለኛል። ደሬ አከብርሃለሁ። አመሰግናለሁ። ሶስት መልኮች እንደ ኮሜዲም እንደ አንድ ሰው ስናስብ የሰው ልጅ ማንበብ አለበት። ጥያቄ የለውም። ማንበብ አለበት። በማንበብ ውስጥ የሚማራቸው፣ የሚያገኛቸው፣ የሚገነዘባቸው ነገሮች አሉ። እኔ ታምራት ቁም ነገር መጽሔት ላይ እንድጽፍ ምክንያት የሆነኝ ራሱ ታምራት ብዙ ጊዜ ጠረጴዛ ላይ ስንጫወት የምንጫወታቸው ነገሮች ለሚዲያ ይሆን በጣም ጥቂቶቹ ናቸው። ደረጀ እነዚህ ነገሮች ባክነው ለምን ይቀራሉ? ግድ የለም መጽሔት ላይ ይጻፉና ይቀመጡ። አንድ ቀን መጽሐፍ ይሆናሉ። ባይሆን አለኝ ታምራት፣ ይኸው እዚህ አጠገቤ ስላለ ዩኒቨርሲቲ የሚማሩ ልጆች እስቲ ከኮሜዲያን የተጻፈ እንኳን ቢባል ከዛ ውስጥ ሊያነሱ ይችላሉ። መመረቂያ ጽሁፋቸው ሊሆን ይችላል። አንዳንድ ነገር ሊሆን ይችላል። ለታሪክ ይቀመጥ። መጽሔቱ ላይ መውጣቱ ብቻ ሳይሆን ወመዘክሮች ውስጥ ቢቀመጥ ይህንን ስራዬ ብሎ የሚሰራ መመረቂያ ጽሁፍ የሚሰራ ብዙ ነገር ሊኖር ስለሚችል ይጻፍ ብሎ ሲለኝ በመሰረቱ እውነት ነው። ጠረጴዛ ላይ ለአራት ሰው ከሚቀር ለምን ሰው ጋር አይደርሱም በሚል እንድጽፍ ምክንያቱን እዛ ጋር የነበሩት የአጻጻፍ ስልቶች፣ አጨራረስ ስልቶች ምናምኖችን ሁሉ እንዳዳብር ያደረገኝ ቁም ነገር መጽሔት ነው እና ከዛ እነዛ የተጠራቀሙና ለምን መጽሐፍ አይሆኑም ተብሎ ትዝታ ሲጨለፍ መጽሐፍ ሆነ። ሌሎቹ አንዳንድ ነገሮችና ሌሎች የሚሊዮነሩ ፍዳ ምናምን የሚለዋሉ። አሁን አራተኛ መጽሐፍ እጅ ላይ ያለ የጊዜው ጉዳይ ጊዜ ስል ጨላው እንትን ሲል አራተኛ መጽሐፍ የሚወጣ ይኖራል። ምን ማለት ነው? እኔ በተፈጥሮዬ ተጨንቄ ሰው ማስጨነቅ አልፈልግም። በተቻለ መጠን በጣም ቢያመኝም ሁሉን ችዬ ግን አብሮኝ ካለው ጋር ተዝናንቼ ጭንቀቴን ወይም ህመሜን ቤቴ ወይ ለብቻዬ ባድርገው ይሻላል እና ብዙዎቹ ጽሁፎች ፍካት አላቸው፣ መዝናኛ ናቸው፣ ዘና እንድንልባቸው ነው። እኔ አንዱ ዘና የምልሰው ስለሆንኩ ማለት ነው እና ጽሁፎቹ በሙሉ ወደ ፍካት፣ ወደ ደስታ፣ ወደሚያዝናኑ ነገሮች ነው የሚሄዱት። ምናልባት ወይ ሙያ ሊሆን ይችላል ወይ ደግሞ በፍጹም ጭፍገትን ስለማልወድ ይሄ ጭፍግግ ያለ ነገር ስለማልወድ ሊሆን ይችላል እና አራተኛው መጽሐፍ ወደዛኛው ላይ ነው ያለው። ደርዳሬ ቲዩብ እና የእንትኑን አንድ ላይ ልጠቀለለው። የቲቪው እንትን ያው እንደተነገረው ፕሮግራሙ ቢኖር ብንመራ ምን ብንል ደስታው ግን ያው ሁላችንም ስንሰራ ቻፓ ያስፈልግ የለ። ቻፓ እጥረት ሲመጣ ደግሞ ፕሮግራሙ ይታጠፋል። ሲታጠፍ ከፍዬ ልስራ ከፍሎ አይሰራም መቼም። ደርዳሬ ዩቲዩብ ደግሞ ጥሩ ሰብስክራይበር ነበረው። ጥሩ ጉዳዮች እናነሳበት ነበር። ስሜቴን ይሄን ተው ሳልባል ስሜቴን የምገልጽበት ነበር። ብዙ ጊዜ ወይ ሚዲያ ላይ ስትሆን ምናምን ላይ ስትሆን የሚዲያው ፖሊሲ አለ፣ የሚገደቡ ፖሊሲዎች አሉ። ማትላቸው ምንም ማትላቸው ነው። ቲዩብም ላይ ስትመጣ የምትገድባቸው የራስ ፐርሰናል ሴልፍ ኤዲት ራስን በራስ ኤዲት የምታደርግበት አለ። ግን በወቅቱ በቃ እየሄድን ምናምን ስንመጣ ኮቪድ ላይ ነው የጀመርኩት። በነገር ላይ ሁሉም ሰው ቤቱ ሲቀመጥ ለምን ይሄ አይጀመርም ተብሎ ከአንድ ጓደኛዬ ጋር ጀምረን ጥሩ ገንዘብ አገኘንበት። ከዛ እየሄድን በኋላ ደግሞ የምናውቀው ጦርነት ምናምን ነገር መጣ። ጦርነት ምናምን ነገር ነጋሪት ምናምን ሲጎሰብ እዛ ዩቲዩብ ላይ ቁጭ ብሎ ናሳቅ ማለት ከዚህም የሚተኩሰው ከዛም የሚተኩሰው ወንድሜ ነው፣ እህቴ ናት፣ እናቴ፣ አባቴ። ስለዚህ እዚህ ጋር መቆም አለበት።
እዚህ ጋር መቆም አለበት አለን። ያ ተሸጠ፣ ሌላ ይከፈታል። እኛ እንኖር፣ እኛ ሰላም እንኖር እንጂ በምንም ምክንያት ሰው አይሙት። እነዚህ ነገሮች ናቸው። ሌላው የጠየቀኝ ላይ ተመልሶልሃል ብዬ አስባለሁ። ይብቃን መሰለኝ እንዳይመሽ። ሌላ ጊዜ ደግሞ በሻይ ቡና ስታገኙ ወይ ደግሞ በሌላ ምሽት እንዳለውም ሌሎች ስራዎችም ይቀጥላሉ። ከዛ ደግሞ በዚህ ምሽት ዳግመኛ እንገናኛለን ብሎን የለ ያኔ ደግሞ የቀሩትን አጠራቅመን እንጠይቃለን። ሁላችሁም እኔም ብዙ ጥያቄ ያለን እንግዲህ እዚህ ላይ እንቋጨው ለዛሬ እንዳይመሽብን። ሳቂቷ ምሽት ጥሩ እንደነበረች ተስፋ አደርጋለሁ። እሺ በዚሁ ከምንቋጨው እንዲሁ ዝም ብለን ከምንሄድ ማለት ነው። ጨዋታዎች አሉ። ጨዋታዎች ስንል ያው ስንሰራቸው በነበሩ አጋጣሚዎች የተፈጠሩ ብዙ ነገሮች አሉ። ግን ደግሞ እንዲሁ መተን ፀሐይ መጥቶ አንድ ዘፈን ፍንጭቷን ብሎ እንዳለው ከሌ መጥቶ ውስጥ በእውቀቱ ሲመጣ አንድ ወግ ወይ ግጥምህን እንደሚባለው ደረጀም ዝም ብሎ አይሄድም እና ተገኝቶ ነው እንዴ አይደል? አዎ ብዙ አይነት ነገሮች አሉ ለጨዋታም የሚሆኑ ከጨዋታም ጋር ተያይዘው ሊነሱ የሚችሉ ነገሮች ነው። አንዴ ምን ሆነ፣ ያው እንግዲህ በአብዛኛው ወጣቶች ናቸው ያሉት። እንግዲህ የወደፊቱ ኢንጂነር፣ የወደፊቱ ፓይለት፣ ዶክተር፣ የወደፊቱ ደራሲ ጸጋዬ ገብረመድህን፣ የወደፊቶቹ ሳይኮሎጂስቶች፣ የወደፊቱ ብዙ ነገሮች ጋዜጠኞች እዚህ መሀል አሉ። እኔ ትንሽ በእድሜ ስለምበልጥ ከእድሜ ላስተምር የምችለው እዚህ ተማሩ፣ እወቁ፣ የያዛችሁትን የያዙ እውቀት ከቀደሙቱ የበለጠ አገኙ፣ ከመምህራኖቻችሁ ውሰዱ፣ የተማራችሁትን ቤተሰብ አይደል ወደዚህ የላካችሁና ቤተሰባችሁን የሚፈልገውን ደረጃ አድርሱት፣ አገሪቱን ወደሚፈልገው ደረጃ አድርሷት። ምክንያቱም ብዙ ኃላፊነት እናንተ ጋር ስላለ እኔ እድል ቀንቶኝ ጊዜውን አግኝቼ እዚህ ተቀምጬ ልናገር በቃሁ እንጂ ስንት ሰው እዚህ ጋር ቁጭ ብሎ መናገር የሚችል ወጣት አለ፣ ስንት እሳት የላሰ። ነገ ደግሞ እያንዳንዳችሁ በሙያችሁ እዚህ ጋር የማትቀመጡበት ምንም ምክንያት የለም። ሁላችሁም ኃላፊነት አለባችሁና ጊዜ ሰጥቶ ከእራት መልስ ማኪያቱ በማጥኛ ሰዓት ይህን ጊዜ መስጠት መቻል ማለት ምን ያህል ለጊዜያችሁ፣ ምን ያህል ለትምህርታችሁ፣ ምን ያህል ለማወቅ እንደምትጥሩ ማሳያ ነውና ለራሳችሁ አጨብጭቡ። እንግዲህ ጨዋታን ጨዋታ ያነሳዋል። አንድ ልጅ ነው አባቱ ጋር ሄዶ አስተማሪ ይሰደበኛል። አስተማሪ ይሰደባል። ምን ብሎ ነው የሚሰድበው? ደደባል። አንተ በከፈልኩ ባስተማርኩ አንተ? አዎ ደደብ ይለኛል። በገባው ወጣ ደደብ ይለኛል። እስቲ ናን ጠዋት እንሄዳለን አለው። ተባብለው ጠዋት ሄደ። የትኛው ነው የሚሰድበው? ይሄ ነው ቲቸር፣ ይሄ ነው። ልጄን አንተ ነህ ደደብ እያልክ የምትሰድበው? አዎ። እንዴ ጭራሽ? አዎ በከፈልኩ ልጄን እንትን ባልኩ ጭራሽ? አዎ ደደብ? አዎ ደደብ። ከምን ተነሳ ደደብ አልኩ? አንዴ ላሳዩት። ማሙሽ አለ ሂድ እስኪ እዛ ክፍል እኔ እንዳለሁ አይተናል። ልጁ ተነስቶ ሄደ። 3 ክፍል አይቶት መጣ። ተመልሶ መጣና የሉም አሉ አባትየው በኩርኩም ብሎ እውነትም ደደብ እዛም ክፍል የላታይ የማን ዘርጎ መንዘር ጨዋታ ያነሳዋል። ያው ብዙዎቻቸው አሁን ባለው የማህበራዊ ድረገጽ ብዙ ነገሮች እዛው ላይ ስለምታገኙ እኔ የተሻለ ነገር አቅርቤም አይደለም። ልጅቷ በጣም ትወደዋለች። በጣም ነው የሚዋደዱት። በጣም ነው የሚዋደዱት እና ቀድማ ቀጠሮ ላይ ተገኘች። እሱ ሌት ሆነ። በቃ 10 ሰዓቷን ስታይ ፀሐይ መቷታል። በቃ ግራ ገብቷት ምናምን ነገር አርፍዶ መጣና ወይኔ የኔ ፍቅር ፀሐይ ላይ ገተርኩሽ አይደል ይላታል። ዝም
ተናገሪ እንጂ ፀሐይ ላይ ገተርኩሽ አይደል? እኔ እኮ እንደ ዳኒ መኪና ቢኖርኝ እኮ ከቤትሽ ፒክ አደረግሽ ነበር። ፀሐይ ላይ አቆምኩሽ አይደል? ሰው ሁሉ ተገላመጠብሽ አይደል? ወይኔ እኔ እኮ እንደ ዳኒ ገንዘብ ቢኖርኝ ክትፎ ቤት እኮ ቀጥርሽ ነበር። ክትፎ ቤት ቁጭ ብለሽ ወይኔ ተናገሪ እንጂ ፀሐይ ላይ ገተርኩሽ። የሰው አይን በላሽ አይደል? እኔ እኮ እንደ ዳኒ ቤት ቢኖረኝ ኖሮ ቤት ሳሎን ቁጭ ብለሽ ነበር የምጠብቀኝ። ተናገሪ እንጂ ተናገሪ እንጂ ዝም ተናገሪ። ልናገር? አዎ ተናገሪ። ዳኒን አስተዋውቀኝ እንዳይመሽባቸው። ዛሬም ቀልዶቹ አልለጠፍም። አሁን እንግዲህ የባህል ማዕከልን ዳይሬክተር ረዳት ፕሮፌሰር ተስፋዬ እሸቱን ወደዚህ ጋብዛለሁ። ከዛ የሰርተፊኬት ፕሮግራም ይኖረናል። ከዛ ደናደሩ እንባባላለን። ተስፋዬ አትሂዱ፣ ጨርሰናል። ታገሱ ባካችሁ። አመሰግናለሁ። እንደውሌውም ላመስግን። እስካሁን ቆይተናል። ትንሽ ጊዜ እንውሰድባችሁ። ምስጋና ይሄ ፕሮግራም በየሳምንቱ ነው የሚካሄደው። በየሳምንቱ የስነ ጽሁፍ ምሽት ማዘጋጀት በጣም ከባድ ነው። ይሄንን ግን ተሸክመው ያሉ ልጆች አሉ፣ ተማሪዎች አሉ። እባካቸው አመስግኗቸው። እነሱ ካለነሱ ልጆች ይሄ ፕሮግራም አይካሄድም። በየሳምንቱ ከባድ ነው። ስለዚህ በጣም እናመሰግናቸዋለን። ሁለተኛ 42ኛ ምሽታችን ነው። እስካሁን ድረስ ሁሌ እንደብሎ ስፖንሰር የለንም፣ ግን የሚረዱን አሉ። ለምሳሌ ህትመት የሚሰሩልን አሉ እና ሻዶ ፕሪንት እና ሶል ኢሜጅ በጣም አመሰግናቸዋለሁ። ታንክ ዩ ሶ ማች። ሶስተኛ ባንዳችን ነው ዛሬ አስተዋወቅናቸው። ከዚህ በፊት ኦርኬስትራ ኢትዮጵያ አለን፣ የኮሎኔል ሲሳይ ባንድ አለ። ይሄ ደግሞ አዲስ ባንድ ነው። እንኳን መጣህ በሉት። ቤታችን አሁንም ክፍት ነው። 5ም 6ኛም ባንድ ቢኖረን እኛ በጣም ደስታውን አንችለው። ታሜ ስላየሁ ደስ ብሎኛል። ወደ ባህል ማዕከላችን ስለመጣ ያንተን መጽሔቶች እያነበብን ነው ያደግነው እና አንድ ቀን እንግዳችን እንደምትሆን ደግሞ ተስፋ አደርጋለሁ። ስላየሁ ደስ ብሎኛል። መድረክ አጋፋሪዋ ኤልዳ ድምጿ እንደ ውሃ ይፈሳል ነው የሚባለው አይደለ? ኤልዳ ተማሪ የነበረች የእውነት በመምህርነት ህይወት ውስጥ በጣም በብዙ ማይመች ህይወት ውስጥ እንኳንም መምህር ሆንኩ ብዬ ደስ ከሚያሰኙ ተማሪዎች መካከል ኤልዳ አንዷ ነበረች። ኤልዳውን ተማሪ አይደለችም፣ ግራጁዌት አድርጋ የራሷን ስራ አላት። ግን ሌላ ቀን እንደምትመጣ ደግሞ ተስፋ አደርጋለሁ። በመጨረሻ ደሬ ባይዘዌ ደሬ የፕሮፌሽናሊዝም መገለጫ ነው። በአንድ ምክንያት ብዙዎቹን ተዋቸው። ኢትዮጵያ ውስጥ በኪነ ጥበብ ውስጥ መቆየት በጣም ከባድ ነው። ኪነ ጥበብ ጀምረው ነጋዴ የሆኑ እስር ቤት የገቡ በጣም ብዙ ሰዎች አሉ። በኢትዮጵያ ኪነ ጥበብ ታሪክ ውስጥ 30 ሙያዬ ነው ብሎ መኖር በጣም ከባድ ነገር ነው። በጣም ደግሞ የደሬን ከባድ የሚያደርገው ኮሜዲ የሚባለውን ሙያ ረግጦ መያዝ። ኢትዮጵያ ውስጥ ቅድም እንደውም አልተነሳም። ኢትዮጵያ ውስጥ ኮሜዲ የሚከብድ ይመስለኛል። በጣም ከባድ ነው። ይሄንን ሙያ ግን ሙያዬ ብሎ ከ30 ምናምን ዓመት በላይ መቆየት ይሄ ትልቅ ትምህርት ነው ለኛ። ደሬ ስላሳለፍካቸው በርካታ የፕሮፌሽናል ዓመቶች የአዲስ አበባ የዩኒቨርሲቲ የባህል ማዕከል ለስራዎች ትልቅ ክብር አለው። ይሄንን ቀን ታሪክ ይመዘግበዋል። 42ኛው የአዲስ አበባ ዩኒቨርሲቲ የባህል ማዕከል ምሽት ቀን ታዋቂው ዝነኛው የምንወደው ተወዳጁ ኮሜዲያን ደረጀ ኃይሌ እኛ ጋር ነበር ብለን ታሪክ እንጽፋለን። ስለመጣ በድጋሚ አመሰግናለሁ። ብዙ ነገር ብናደርግ ደስ ይለናል።